ሰላም እንዴት ናችሁ? በያላችሁበት ከቢኤች ቲቪ መልካም ጊዜን እያሳለፋችሁ እንደሆነ ተስፋ አድርጋለሁ። ነገ ረቡዕ እንግዲህ ምሽት 4 ሰዓት ላይ ቼልሲ በስታንፎርድ ብሪጅ አያክስ አምስተርዳምን በቻምፒዮንስ ሊግ ሶስተኛ ጨዋታ ያስተናግዳል። ከጨዋታው አስቀድሞ ግን ስለ ቼልሲ የተነገሩ አዳዲስ መረጃዎች አሉ። ኤንዞ ማሬስካውን በዛሬው ዕለት እንግዲህ ጋዜጣዊ መግለጫቸውን ሰጥተዋል። ከቶሱን አዳራቢዮ ጋር አንድ ላይ በመሆን ጋዜጣዊ መግለጫቸውን ከቻምፒዮንስ ሊግ ጨዋታ በፊት አስቀድመው ሰጥቷል ማለት ነው። ምን እንደተናገሩ ስለ ተጫዋቾች ጉዳት የተናገሩት ብዙ ነገር አለ። ስለ ቼልሲ ውጤት አሁን ያለበት ሁኔታ በጣም ብዙ ያወሩት ነገር አለና ስለነሱ መነግራችሁ አዳዲስ መረጃዎች አሉ። ስለ ቼልሲ በጣም የተወሩ በተለይ በዚህ 2-3 ቀናት ውስጥ የተወሩ መረጃዎች አሉ። እነሱን ለእናንተ አደርሳለሁ። ለቻናሉ ግን አዲስ የሆናችሁ ቤተሰቦች ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክ አድርጉት፣ ሼር አድርጉት። በቅድሚያ እስቲ ስለ ማርክ ጊው ጉዳይ እናንሳ። ምክንያቱም ማርክ ጊው በዚህ ሁለት ጨዋታዎች ላይ ተቀይሮ በመግባት በቼልሲ በኩል ከፍተኛ ተጽዕኖ ያደረገ ተጫዋች ሆኗል ማለት ነው። ኤንዞ ማሬስካ እንግዲህ ብዙም መምነት ሳያደርጉበት ብዙም የመጫወቻ ጊዜዎችን ሳይሰጡት ቆይቷል። ከሱ ይልቅ ለታሪክ ጆርጅ እንደውም የተሻለ ጥሩ የሆነ የመሰለፍ ዕድልን ሰጥተው ሲንቀሳቀስ ቆይቷል ማለት ነው። ታሪክ ጆርጅ ግን 9 ቁጥር ተጫዋች እንዳልሆነ ይታወቃልና ማርክ ጊው ግን በዚህ በሁለት ጨዋታዎች ባገኘው ዕድል ላይ በበቂ ሁኔታ ዕድሎቹን እየተጠቀመ ይመስለኛል። በበኩሌ ማርክ ጊው በ9 ቁጥር ቦታ ላይ ገብቶ በሚጫወትበት ወቅት ለሌሎች ተጫዋቾች የሚሰጠው ክፍተት፣ ሌሎች ተጫዋቾች ስፔስ እንዲያገኙ የሚያደርግበት የጨዋታ እንቅስቃሴ በጣም አስገራሚ ሆኖ አግኝቼዋለሁ። በተለይም ደግሞ ሊያም ዴላፕ፣ ኮል ፓልመር በሌሉበት በጉዳት ምክንያት በሌሉበት ጊዜ ጃኦ ፔድሮን በ9 ቁጥር ቦታ ላይ ማጫወቱ በጣም ብዙም ይሄን ያህል ውጤታማ ሆኖ አልታየም ማለት ነው። ለቼልሲ ጎል የማስቆጠር ሂደቱም የጃኦ ፔድሮ በጣም ተቀዛቅዟል። በተለይ ደግሞ ከፊት ለፊቱ አንድ 9 ቁጥር አጥቂ ቢኖር ኖሮ ክፍተቶችን ስፔሶችን ያገኝ ነበረ። ያ ግን ሊሆን አልቻለም። ምክንያቱም ቀጥተኛ 9 ቁጥር አጥቂ ሆኖ ኤንዞ ማሬስካ ያሰለፈው ኳሶችን ማግኘት አልቻለም። እንደ ቀድሞ ሹቶችን መሾት እንኳን አልቻለም፣ መምታት አልቻለም ከርቀት እንኳንና ይሄ የ9 ቁጥር ቦታ ችግር ነው። በተለይ ደግሞ በብዛት የሚጫወትበት ቦታ ጃኦ ፔድሮ የ10 ቁጥር ቦታ ከአጥቂዎች ጀርባ በመሆኑ ምክንያት ስፔሶችን ለማግኘት ሲቸገር አይተነዋል። ከዛ በኋላ ግን ማርክ ጊው በሊቨርፑል ጨዋታ ተቀይሮ ከገባም በኋላ ከዛም ደግሞ ከኖቲንግሃም ፎረስት ጋር ቼልሲ በነበረው ጨዋታ ላይ ተቀይሮ ገብቶ ምን ያህል ጨዋታውን እንደቀየረውና ስፔሶችን ለሌሎች አጥቂዎች እንደፈጠረላቸው ማየት ይቻላልና ማርክ ጊው በበኩሌ በጣም ጥሩ እንቅስቃሴዎችን እያደረገ ይመስለኛል። በሚቀጥሉትም የቼልሲ ጨዋታዎች ላይ እድሎችን ማግኘት አለበት ብዬ አስባለሁ። ወደ ኤንዞ ማሬስካ እንግዲህ አስተያየት ከማለፋችን በፊት ግን አንዳንድ አዳዲስ መረጃዎች አሉ። በተለይም ደግሞ ከሰሞኑ እየተወሩ ካሉ መረጃዎች መካከል ቼልሲ የቀድሞ የሊቨርፑል የስካውቲንግ ዳይሬክተር የነበሩትን ዴቭ ፋሎውስን በአመራርነት ለመሾም በድርድር ላይ መሆናቸውን እየተነገረ ነው ያለው። የ45 ዓመቱ እንግዲህ ግለሰብ ከስፖርቲንግ ዳይሬክተሮቹ እንግዲህ ፖል ዊንስሌይ እና ሎረን ስቱዋርት እንዲሁም ደግሞ ከቅጥርና ተሰጥኦ ተባባሪ ዳይሬክተሮች ጆ ሺልድ እና ሳም ጆኤል ጋር አብሮ ይሰራል ተብሎ እየተጠበቀ ነው ያለው። ይህ ለቼልሲ በጣም አሪፍ ውሳኔ ነው ብዬ ነው የማስበው። ሰውየው እንግዲህ ሊቨርፑል ላፈራቸው ትልልቅ ተጫዋቾች ወሳኝ ሚና የነበራቸው ሰው ናቸው እና በጣም በተለይ ደግሞ ሊቨርፑል ይሄ ውጤታማ የነበረበት የየርገን ክሎፕ ጊዜ ላይ በምልመላ በተለይም ከማይታወቁ ሀገራት ከማይታወቁ ክለቦች ተጫዋቾችን መልምሎ በትንሽ ገንዘብ በማምጣት የሚታወቁ መልማይ ናቸው እንግዲህ ዴቭ ፋሎውስ እና አሁን ቼልሲ የኚህን ሰውዬ ግልጋሎት በስካውቲንግ በኩልና የስፖርቲንግ ዳይሬክተሩን ሚናም ተቀላቅለው ከነ ጆሽ ስቱዋርት ጋር እንዲሰሩ ማድረጋቸው በጣም አሪፍ ነው ብዬ አስባለሁ። ቼልሲ እንግዲህ ገንዘብን ማውጣት ብቻ ሳይሆን ከዚህ በኋላ ደግሞ ለሚያወጣውም ገንዘብ ስማርት ሆኖ አሪፍ ለወደፊቱ ምርጥ ሊሆኑ ይችላሉ የተባሉ ወጣት ተጫዋቾችን ማምጣት አለበትና ለዚህ ሁነኛ መፍትሄ ይሆናሉ ብሎ ያሰባቸውን የቀድሞ የሊቨርፑልን እንግዲህ መልማይ የነበሩትን ዴቭ ፋሎውስን ለማስፈረም በንግግር ላይ መሆናቸው ተነግሯል ማለት ነው። ከዛ በዘለለ ግን
ኤንዞ ማሬስካም እንግዲህ በዚህ ሳምንት የቼልሲው አሰልጣኝ ኤንዞ ማሬስካ በአውሮፓ ውስጥ ከፍተኛ እውቅና ያለውን የሆርጌ ሜንዴዝ ጀስቲፋቴ ኤጀንሲን ተቀላቅሏል ማለት ነው። ማሬስካ የቀድሞ የቼልሲ አሰልጣኝ ሆዜ ሞሪኖ፣ የአስቶን ቪላው እንግዲህ ኡናይ ኤምሬ፣ የፉልሃሙ ማርኮ ሲልቫና የዌስትሃም ዩናይትዱ ኑኖ ኤስፒሪቶ ሳንቶስን ጨምሮ በጣም በርካታ አሰልጣኞችን አቅፎ የያዘውን ኤጀንሲ እንግዲህ የዮርጌ ሜንዴዝን ኤጀንሲ ተቀላቅሏል ማለት ነው። ኤንዞ ማሬስካ ከቅርብ ጊዜ ወዲህ ያላቸው ፕሮፋይል በጣም በከፍተኛ ሁኔታ ጨምሯል። እንደውም አንዳንድ እየተሰሙ ባሉ መረጃዎች መሰረት ኤንዞ ማሬስካን አጥብቆ ጁቬንቱስ እንደሚፈልጋቸው፣ የጣሊያን ሴሪያው ክለብ ጁቬንቱስ ኤንዞ ማሬስካን አጥብቆ እንደሚፈልጋቸው እየተነገረ ነው ያለው። ይህም ምን ያህል የኤንዞ ማሬስካ ዝናም ሆነ የአሰልጣኝነት ሚና በከፍተኛ ሁኔታ እየጨመረ መምጣቱን የሚያሳይ ነው። የዓለም ክለብ ዋንጫን ካነሱ በኋላ አሁን ደግሞ በቻምፒዮንስ ሊግ ላይ እንቅስቃሴዎችን እያደረጉ ቻምፒዮንስ ሊግ ለመጀመሪያ ጊዜ እየተሳተፉ ነው ያሉት ኤንዞ ማሬስካ። ከዛ አንጻር ግን ፈላጊያቸው እየጨመረ ይገኛል። ታዋቂውን ኤጀንት እንግዲህ ሆርጌ ሜንዴስን ተቀላቅሏል ማለት ነው። ከቼልሲ እንኳን በ2029 በጣም ብዙ የሚባል ኮንትራት ነው ያላቸው። እስከ 2029 ድረስ የሚቆይ ኮንትራት አላቸው። ቼልሲ ቢያሰናብታቸው እንኳን ከዚህ በኋላ ሆርጌ ሜንዴዝ ሁነኛ የተባለ ሌላ ክለብ ፈልጎ እንደሚያስገባቸው የታወቀ ነውና ኤንዞ ማሬስካም እንግዲህ የራሳቸውን የወደፊት እጣ ፈንታም በጥሩ ሁኔታ ላይ ጥለዋል ማለት ነው። ሆርጌ ሜንዴዝ ማናችንም የምናውቀው በተለይ ተጫዋቾችንም አሰልጣኞችንም በደንብ አድርጎ መያዝ የሚችል ወኪል መሆኑ ይታወቃልና ኤንዞ ማሬስካ የእሱን ካምፓኒ ተቀላቅሏል ማለት ነው። ወደ ኤንዞ ማሬስካ ግን አስተያየት እንግባ። እንግዲህ ኤንዞ ማሬስካ ከነገው የቻምፒዮንስ ሊግ የአያክስ አምስተርዳም ከምሽቱ 4 ሰዓት ሮብ ላይ የሚያደርገውን ጨዋታ አስቀድሞ ከቶሱን አዳራቢዮ ጋር እንግዲህ ጋዜጣዊ መግለጫቸውን ሰጥቷል። በዚህ በጋዜጣዊ መግለጫቸው ላይ በቅድሚያ እየተጠየቁት እንግዲህ ስለ ጃረል ሃቶ ነው ማለት ነው። ስለ ጃረል ሃቶ ሲጠይቀው የተናገሩት ምንድነው? ሃቶ ለኛ ከፈረመ ጀምሮ በጣም ደስተኛ ነን። በተለያዩ ቦታዎች ላይ መጫወትን የሚችል ተከላካይ ነው። በተመላላሽ የክንፍ ተከላካይነት፣ በመሃል ተከላካይነት እንዲሁም ደግሞ በመሃል ወደፊት መሄድ የሚችል አይነት የመሃልም ተጫዋች ሆኖ መጫወት የሚችል አይነት ተጫዋች ነው ሲሉ ነው የተናገሩት ስለ ጃረል ሃቶ። ጨምረው ምንድን ያሉት ባለፈው 2-3 ሳምንታት ውስጥ ፕሪሚየር ሊግን ለመላመድ እየሞከረ ነው። የተወሰነ ሰውነትና ፍጥነትን ስለሚጠይቅ ፕሪሚየር ሊጉን ለመላመድ ተቸግሮ ነበር። ጠንክሮ እየሰራ ነው፣ መሻሻሎችንም እያየንበት ነው ሲሉ ነው የተናገሩት ኤንዞ ማሬስካ ስለ ጃረል ሃቶ። በነገራችን ላይ ጃረል ሃቶም እንግዲህ በተወሰኑ የፕሪሚየር ሊግ ጨዋታዎች ላይ ተሰልፏል። በገባበት ጨዋታዎች ላይም ጥሩ እንቅስቃሴን አድርጓል። ከተወሰኑ ስህተቶችና ያው ልክ ኤንዞ ማሬስካም እንዳሉት የመላመድ ችግሮችን አሉበት። ያንን ግን መቅረፍ የሚችል ከሆነ በጣም በብዙ ቦታዎች ላይ ደግሞ የመጫወት የሚችል አይነት ተጫዋች ነው። እንደነ ማርክ ኩኮሪያ በኩል መጫወት ይችላል። በመሃል ተከላካይነት መጫወት ይችላል። እንደገና ደግሞ በመሃል ሜዳ ተጫዋችነት አሁን ማሎ ጉስቶ እንደሚጫወተው አይነት ተጫዋችም ሆኖ መጫወት ይችላል። ከኳስ ጋር ያለው እንቅስቃሴ ልጁ ጥሩ ነው። ፊዚካሊቲውን ብቻ ማስተካከል ያለበት ይመስለኛልና ከተላመደ በኋላ ለቼልሲ አሪፍ የሆነ እንቅስቃሴን ማድረግ የሚችል ተጫዋች ይወጣል ብዬ አስባለሁ ጃረል ሃቶ። ኤንዞ ማሬስካም ስለ ጃረል ሃቶ በጣም ጥሩ የሆነ ተጫዋች እንደሆነ ነው የተናገሩት። ሌላው እንግዲህ ኤንዞ ማሬስካ ከሰሞኑ ስለ ማርክ ጊዩ በ9 ቁጥር ቦታ ላይ ተቀይሮ እየገባ የመጫወት ሚናን ተጠይቀው ነበረና አሁን የማርክ ጊዩ ቀጣይ ዕጣ ፈንታ ምን ሊሆን ይችላል? አሁን ላይ የተወሰኑ ደቂቃዎችን እያገኘ ነው፣ በቋሚነትስ ሊጀምር ይችላል ወይ ተብለው ተጠይቀው ነበርና የመለሱት ምላሽ ግን ማርክ ጊዩን ብቻውን አንስተው መመለስ አልፈልጉም፣ ከነ ታሪክ ጆርጅ ጋርም አንስተው ነው የመለሱትና ምንድነው ያሉት? አዎ የተለያዩ አማራጮች አሉን በአጥቂ ቦታ ላይ። ከዚህ በፊት ታሪክ ጆርጅን በ9 ቁጥር ቦታ ላይ አጫውተነዋል። ለነገ ጨዋታ ዛሬ አንድ ልምምድ ይቀረናል። ከዛ በኋላ ግን ነገ ማንን ልናሰልፍ እንደምንችል የምናየውና የምንወስነው ይሆናል ሲሉ ነው የተናገሩት ኤንዞ ማሬስካ። የሚያሳየው ለታሪክ ጆርጅም እድልን መስጠትን ይፈልጋሉ። ግን በዚህ ሰዓት ግን ማርክ ጊዩ ከፍተኛ የሆነ ጥሩ እንቅስቃሴን እያደረገ ነው ያለውና በዚህ ሰዓት ላይ ማርክ ጊዩን የመጫወት እድልን ነፍገው ለታሪክ ጆርጅ መስጠት ማለት በጣም አስቸጋሪ ይመስለኛልና የግዴታ መሰለፍ ያለበት ይመስለኛል። ማርክ ጊዩ በነገው የአያክስ ጨዋታ ላይ ቻምፒዮንስ ሊግ ላይ ተሰልፎ መጫወት አለበት ይመስለኛል። ኤንዞ ማሬስካ ግን ከታሪክ ጆርጅ ለይተው ማየት አልፈለጉም ማለት ነው ማርክ ጊዩን። ሌላው እንግዲህ ኤንዞ ማሬስካ ስለ ኤንዞ ፈርናንዴዝም የጉዳት ሁኔታ ጠይቀው ነበርና
ምንድን ያሉት ኤንዞ ፈርናንዴዝ ትናንት ከኛ ጋር የተወሰነ ልምምድ ሰርቷል። አንድ ልምምድ ይቀረናል። ከዛ ለነገ ጨዋታ ምን እንደምናደርገው እንግዲህ አብረን የምናየው ይሆናል። የፈርናንዴዝ ጉዳት የሚያሳስብ አልነበረም ከዚህ በፊትም የነበረው ብለዋል። ሆኖም ጥንቃቄ ለኤንዞ ማድረግ አለብን ሲሉ ነው የተናገሩት ኤንዞ ማሬስካ። ስለዚህ ኤንዞ ፈርናንዴዝ ወደ ልምምድ ተመልሷል ማለት ነው። ልምምድ ሰርቷል። ለነገም ጨዋታ ሊደርስ ይችላል፣ ሊጮትም ይችላል ገብቶ። ኤንዞ ፈርናንዴዝ እንግዲህ ከዚህ በፊት ከዓለም አቀፍ ኢንተርናሽናል ጨዋታዎች ከብሔራዊ ቡድን ከአርጀንቲና ብሔራዊ ቡድን ነው እንግዲህ ለቆ የመጣው በጉልበት ጉዳት ምክንያት ጉልበቱ ላይ የተወሰነ እብጠት ገጥሞት ነበር። እንግዲህ ባለፈውም ቼልሲ ከኖቲንግሃም ፎረስት ጋር የነበረውን የፕሪሚየር ሊግ ጨዋታ ሳይሳተፍ የቀረው አሁን ግን ልምምድ ላይ ነው ያለው። ለነገም ጨዋታ ሊደርስ ይችላል፣ ልናሰልፈውም እንችላለን ሲሉ ነው የተናገሩት ኤንዞ ማሬስካ። ሌላው እንግዲህ ከዚህ ከጉዳት ጋር ተያይዞ የሊያም ዴላፕን ጉዳይ ተነስቶ ተጠይቀዋል ኤንዞ ማሬስካ። በዚህ በሊያም ዴላፕ ጉዳይ ግን በጣም አሪፍ የሆነ ዜናን የተናገሩት ኤንዞ ማሬስካ፣ ያልተጠበቀ ዜናን የተናገሩት ኤንዞ ማሬስካ እንዳሉት ከሆነ ሊያም ዴላፕ ካጋጠመው ጉዳት ለመመለስ ከጫፍ ደርሷል ብለዋል። በመጪዎቹ ቀናት ውስጥ ልምምድ መስራት ይጀምራል ብዬ ተስፋ አድርጋለሁ ሲሉ ነው የተናገሩት ኤንዞ ማሬስካ። ስለዚህ በሚቀጥሉት ከዚህ ከቻምፒዮንስ ሊግ ጨዋታ በኋላ ለሚመጡት ጨዋታዎች ልምምድ ላይ ሊመለስ ይችላል በሙሉ ልምምድ ብለዋል። ይህ ማለት ከተጠበቀው ጊዜ አስቀድሞ የደረሰ ይመስለኛል ሊያም ዴላፕና ይህም ለቼልሲ በጣም አሪፍ ዜና ይመስለኛል። የሊያም ዴላፕን ግልጋሎት በከፍተኛ ሁኔታ የናፈቀ ክለብ መሆኑን ቼልሲ እያሳየ ነበር። በዚህ በ4-5 ጨዋታዎች ውስጥ በጣም በቃ በተለይ የጃኦ ፔድሮ መቸገር፣ ስፔሶችን አለማግኘት እንደው ማርክ ጊው በዚህ በሁለት ጨዋታዎች ላይ መምጣቱ ለቼልሲ ትንሽ እፎይታ ሰጠ እንጂ ሊያም ዴላፕ በጣም ወሳኝ ተጫዋች መሆኑን አይተናል። በተለይ ማርክ ጊው ግን እንቅስቃሴዎቹ የሚሰጠው ነገር ጉልበቱ ፕሬስ ሲያደርግ በጣም አሪፍ ቢሆንም በተለይ ማርክ ጊው በዚህ በአጨራረስ ጉዳይ ላይ የተወሰነ ክፍተቶች አሉበት። ከልምድም አንጻር ካያችሁት ማርክ ጊው እንግዲህ ብዙም ልምድ ያለው ተጫዋች አይደለም። ፕሪሚየር ሊጉም ላይ ብዙም የመሰለፍ ዕድል ያገኘ ተጫዋች አይደለም። ምንም እንኳን ፕሬስ ማድረጉ ጥሩ ቢሆንም የተለያዩ ለሌሎች ተጫዋቾች ስፔስ መፍጠር ቢችልም እንደ ሊያም ዴላፕ ግን አጨራረሱ ላይ በጣም ጠንካራ የሚባል አይደለም እና የሊያም ዴላፕ ተመልሶ ከጉዳት አገግሞ ለቼልሲ መድረስ መቻሉ በጣም አሪፍ ነገር ይመስለኛልና ከቅርብ ጨዋታዎች በኋላ ሊያም ዴላፕን እንግዲህ ወደ ሜዳ ተመልሶ እናየው እንችላለን የሚል ግምትን ሰጥተውናል ማለት ነው ኤንዞ ማሬስካ። በጣም አሪፍ ዜና ይመስለኛል ቼልሲ። ሌላው እንግዲህ ማሬስካ በዚህ በቀይ ካርድ ጉዳይ ተያይዞ ተጠይቀው ነበረ። ምክንያቱም ከቅርብ ጊዜ ወዲህ ቼልሲ በጣም ብዙ ቀይ ካርዶችን እየተመለከተ ነው የሚገኘው። በ4 ተከታታይ ጨዋታ 4 ቀይ ካርድን ተመልክተዋል የቼልሲ ተጫዋቾች። ይህንን አስመልክቶ ኤንዞ ማሬስካ ከዚህ ከዲሲፕሊን ጉዳይ ጋርም ተያይዞ ምንድነው ይሄ የቀይ ካርድ ጉዳይ እንዴት ነው ማኔጅ እያደረጋችሁት ያላችሁት ተብለው ጠይቀው ነበርና ማሬስካ ምንድን ያሉት ተጫዋቾቼን ለምን ቀይ ካርድ ተመለከታችሁ ብዬ መቅጣት አልፈልግም፣ ከዛ ይልቅ ማስረዳትን እመርጣለሁ። ጎል ሳይቆጠርባቸው የመውጣትና የመፋለምን ፍላጎታቸውን እንዲያወጡ ትፈልጋለሁና ይህንን ደግሞ እንዲገሉት አልፈልግም። ይሄ ጎል እንዳይቆጠርባቸው ያላቸውን የተፋላሚነት የተፎካካሪነት ፍላጎታቸውን ስሜታቸውን መቁረጥ አልፈልግም ሲሉ ነው የተናገሩትና ተጫዋቾቹ እርስ በርሳቸው የሚቀጣጡበት የራሳቸው የሆነ እንግዲህ ሕግ አላቸው ብሏል ኤንዞ ማሬስካ። ራሳቸው ቀይ ካርድ ባገኙበት ቁጥር የሚቀጣጡበት የራሳቸው የሆነ የተጫዋቾቹ ሕግ አለና እዛው በራሳቸው ይዳኙት እንጂ እኔ ተጫዋቾቹን ከመምከርና የተሻለ ነገር እንዲያደርጉ ከመናገር ውጪ ልቀጣቸው የሚችለው ነገር የለም፣ የሚስተካከል ነገር ነው ሲሉ ነው የመለሱት ኤንዞ ማሬስካ። ከዚህ ጋር ተያይዞ ግን ቶሱን አዳራቢውም እንግዲህ ዛሬ ቻምፒዮንስ ሊግ ላይ ለሚኖራቸው ጨዋታ መግለጫ ሰጥቷል አብሮና በተለይ ስለ ኮል ፓልመር እና ስለዚህ ስለ ቀይ ካርድ ጉዳይ እሱም ተጠይቆ ነበር ቶሱንና ምንድነው ያለው እንግዲህ ስለ ኮል ፓልመር ሲናገር ኮል የቡድኑ ምርጥ ተጫዋች ነውና የሱን ግልጋሎት አለማግኘታችን በጣም አስቸጋሪ ያደርግብናል። በተለያዩ ጨዋታዎች ላይ የሱን ግልጋሎት ባለማግኘታችን ምክንያት ብዙ ስንቸገር ነበረ። ሆኖም ያለሱ ውጤት ለማምጣት እየጣርን ነው ሲል ነው የተናገረው ቶሱን አዳራቢዮ። በጣም ብዙ ጨዋታዎችን ያለሱ እየተጫወትን ያለ ነው፣ እኛም ውጤት ለማምጣት እንግዲህ እየጣርን ያለ ነው ሲል ነው የተናገረው። አስከትሎም ስለ ቀይ ካርድ ጉዳይ ደግሞ የተናገረው ምንድነው እንግዲህ ቶሱን አዳራቢዮ ቀይ ካርዶች መብዛታቸው አያሳስበንም፣ ቀጣይነት ያለው ነገር አይደለም ሲል ነው ባጭሩ የመለሰው። የቀይ ካርዱ ጉዳይ ብዙም ቀጣይነት ያለው አይደለም እና ምንም የሚያሳስብ ጉዳይ አይደለም ሲል ነው የተናገረው ቶሱን አዳራቢዮ። ሌላው ግን ከዚህ ጋር ተያይዞ ኤንዞ ማሬስካ በመጨረሻም ስለ ጆሽ አቻምፖንግም ተጠይቀው የመለሱት ነገር አለ። ምክንያቱም
ጆሽ አቻምፖንግ ከቅርብ ጊዜ ወዲህ በጣም ጥሩ እንቅስቃሴዎችን እያሳየ ያለ ተጫዋች ነውና ስለሱም ተጠይቀው ነበርና ማሬስካ ምንድነው ያሉት እንግዲህ በጆሽ በጣም ደስተኛ ነን ከባለፈው ዓመት ጀምሮ ለመሻሻል ጠንክሮ እየሰራ ነው ምክርንም የሚቀበል ምርጥ ልጅ ነው ሲሉ ነው ያወደሱት ጆሽ አቻምፖንግን በጣም በተለይ ለመቀየር የሚሞክር ይሄ ገና በጣም ያልበሰለ ወጣት ልጅ ነው ብዙ ነገሮችን ማድረግ የሚችል ልጅ ነው ጆሽ አቻምፖንግና ከኖቲንጋም ፎረስት ጨዋታ ጎል ካስቆጠረም በኋላ ከሊቨርፑል ጨዋታ ጋር በነበረበት ጊዜ በጣም ጥሩ እንቅስቃሴን ያደረገ ተጫዋች ነውና ይሄ ጆሽ አቻምፖንግ አሁን በተለይ ቼልሲ በተከላካይ መስመር ላለበት ክፍተት ጥሩ መፍትሄ ይሆናል ብዬ አስባለሁና ጆሽ አቻምፖንግ አሪፍ እንቅስቃሴዎችን እያደረገ ነው ያለው ብዬ ነው እኔም በበኩሌ መገምተው የሚገርማችሁ ግን ጆሽ አቻምፖንግ ዘንድሮ ራሱ በተሰለፈበት ጨዋታ ላይ ካስተዋላችሁት የመጀመሪያውን እንግዲህ የክሪስታል ፓላስ ጨዋታ ቼልሲ በስታንፎርድ ብሪጅ በነበረው ጨዋታ ላይ ጆሽ አቻምፖንግ ተሰልፎ ነበርና ቼልሲ 0-0 ነበር እሱን ጨዋታ የወጣውና ክሊንሺት ይዞ ነበር የወጣው ጆሽ አቻምፖንግ በቋሚነት በገባበት ጨዋታ ከዛ በኋላ ግን ያየነው የሊቨርፑል ጨዋታ ላይ ነው አቻምፖንግ የሊቨርፑል ጨዋታ ላይ ግማሽ ነው እንግዲህ የተጫወተው ከዛ በኋላ በጉዳት ምክንያት ተቀይሮ ወጥቷል እሱ እንግዲህ ተቀይሮ እስከሚወጣበት ድረስ ምንም አይነት ጎል አልተቆጠረም ነበር ማለት ነው ከዛ በተረፈ ግን አሁን በኖቲንጋም ፎረስት በነበረበት ጨዋታም ጥሩ እንቅስቃሴን አድርጎ በክሊንሺት ወጥቷል ማለት ነው እንግዲህ ከዚህ በመነሳት ቼልሲ በቻምፒዮንስ ሊግ ነገ እንግዲህ ምሽት 4 ሰዓት ላይ በስታንፎርድ ብሪጅ ከአያክስ አምስተርዳም ጋር ከሚያደርገው ጨዋታ አስቀድሞ ምን አይነት አሰላለፎችን ይዞ ሊገባ ይችላል የሚለውን ነገር ግምታዊ አሰላለፋችን እንደተለመደው እናስቀምጥ በግብ ጠባቂ በኩል ሳንቼዝ ይገባል ብዬ አስባለሁ እንግዲህ ዮርገንሰንንም ሊጠቀሙ ይችላሉ በርግጥ ግን ሳንቼዝ በቋሚነት ይገባል ብዬ ነው የምገምተው ከዛ በተረፈ ግን በተከላካይ መስመር ላይ የግራ መስመር ተመላላሽ የክንፍ ተከላካይ ማርኮ ኮሬያ በቀኝ በኩል ማሎ ጉስቶ ይገባል ብዬ ገምታለሁ የመሃል ተከላካዮች ደግሞ ጆሽ አቻምፖንግና ቶሱን አዳራቢዮ ይገባሉ ብዬ አስባለሁ ስለዚህ አራቱ ተከላካዮች ኮኮሬላ አቻምፖንግ ቶሱንና ጉስቶ ይሆናሉ ብዬ ነው የምጠብቀው ከዛ በተረፈ መሃል ላይ በደብል ፒቮት አንድሬ ሳንቶስ እና ሞይሰስ ካይሴዶ የመሃል ሜዳውን ይይዙታል ብዬ ገምታለሁ በ10 ቁጥር ቦታ ላይ ደግሞ ከብራይተን በውሰት ያመጣ ነው ፋኩንዶ ቦናኖቴ ይገባል ብዬ ገምታለሁ ማለት ነው በቀኝ በኩል ላይ ደግሞ ዊሊያን ስቲቫው የቀኝ መስመር የማጥቃት ሂደቱን ይይዛል ብዬ አስባለሁ ምክንያቱም ዊሊያን ስቲቫው በቋሚነትም አልጀመረም በኖቲንጋም ፎረስት ጨዋታ ነገ ድሉን ያገኛል ብዬ ነው የምገምተው በግራ በኩል ደግሞ ጄሚ ጊተንስ የመጀመሪያ እንግዲህ ቋሚ አሰላለፉን ይዞ ይጀምራል የሚል ግምት አለኝ ከሰሞኑ ጄሚ ጊተንስ ጥሩ እንቅስቃሴን እያደረገ ያለ ይመስለኛል የተወሰነ እንኳን ፍንጭ የሰጠ ጥሩ የሚባል ተስፋ የሰጠ እንቅስቃሴን እያደረገ ነውና ነገ በቋሚነት ይጀምራል የሚል ግምት አለኝ ከዛ በተረፈ ግን የ9 ቁጥር አጥቂ ቦታውን ይዞ ይጀምራል ብዬ የማስበው ማርክ ጊው ነው ነገም እንግዲህ ማርክ ጊው እድሉን አግኝቶ እንግዲህ የ9 ቁጥር ቦታውን እየመራ ይገባል ብዬ አስባለሁ ነጃው ፔድሮ ኔቶ የእረፍት ጊዜ ይሰጣቸዋል ነገ ወይም ደግሞ በጣም ቼልሲ ከተቸገረ ብቻ ተቀይረው ይገባሉ ብዬ ነው የምገምተው የነገውን ጨዋታ ቼልሲ እንግዲህ 2-0 አያክስ አምስተርዳምን ያሸንፋል ብዬ ገምታለሁ አያክስ ጥሩ ቡድን ቢሆንም እንደ ድሮ አይደለም በጣም የወረደ እንቅስቃሴን እያደረገ ነው ከሰሞኑ እያየን ያለ ነው ባለፈውም በቻምፒዮንስ ሊግ በሰፊ ግብ የተሸነፈ ቡድን ነው አያክስ አሁንም ቼልሲ ይሄን ጨዋታ ያሸንፋል 2-0 ብዬ ነው የምገምተው ቼልሲ ካደረጋቸው 3 የቻምፒዮንስ ሊግ ጨዋታ ነገር በማሸነፍ ሁለቱን በማሸነፍ እንግዲህ 6 ነጥብ ይይዛል ብዬ ገምታለሁና የነገውን ጨዋታ ቼልሲ 2-0 ያሸንፋል የሚል ግምት አለኝ እናንተስ ምን ታስባላችሁ ቼልሲ የነገውን ጨዋታ ስንት ያሸንፋል ብላችሁ ትገምታላችሁ ያላችሁን አስተያየት በኮሜንት ላይ እንግዲህ ጣል አድርጉልኝ የማቀርበው ነገር ከተመቻችሁ ቻናሉን ላይክ ማድረጋችሁን ሰብስክራይብ በተለይ ማድረጋችሁን የደውል ምልክቱንም እኔ እንግዲህ አዳዲስ ቪዲዮችን ለእናንተ አዳዲስ ነገር ባሉ ቁጥር በየቀኑ የምጭን ይሆናልና እሱ እንዲደርሳችሁ የደውል ምልክቷንም መጫናችሁን እንዳትረሱ መልካም ጊዜ እንዲሆንላችሁ ለሁላችሁም እመኛለሁ ቻው